ከዚህ በኋላ ይቅርታ ሲባል ስዕሉ ይገባችኋል። ምህረት ሲባል ስዕሉ ይገባችኋል። ስርየት ሲባል ስዕሉ ይገባችኋል። ድብልቅልቅ አይልም። ይቅርታና ምህረት በሰዎችና በሰው መካከል፣ በሰዎችና በመንግስት መካከል፣ በሰዎችና በእግዚአብሔር መካከል የሚደረግ፣ ስርየት ግን በእግዚአብሔር ብቻ የሚሆን። ኩነኔነት ከተሰማህ በደንብ ጌታን መቀበልህን እርግጠኛ ሁን። እሱን እርግጠኛ ከሆንክ ደሙን አታቀል። የኃጢአት ስርየትን አግኝቻለሁ ካልክ ወደዛ መሄድ አትችልም። ራስህን ግን እንደ በደለኛ እንደ ኃጢአተኛ ዛሬም የምትቆጥር ከሆነ ኦልሬዲ ሰንሰለቱን አገናኝተዋል ከራስህ ጋር ከኃጢአት ጋር ይስብሃል። ኮንሽስ እናም ደግሞ ታዲያ ዳግም የተወለደውን ልጅ እኔ ጥሩ ነገር ቅድስና ላስተምረው እንጂ ኃጢአትን ላስተምረው እንዴ? ጥሎት ወደ መጣው እዛ ኮንሽስ ላድርገው እንዴ? ይህን አለመቀበል ትልቁ አደጋው የክርስቶስ ኢየሱስ የደሙ ጉልበት ምን ማድረግ ይሆናል? ማሳነስ። የምትጨምረውም የምትቀንሰውም የለ። ከደሙ በኋላ መተህ መቀበል ብቻ እርማት ነው። እኛ ማስተካከያ የምንሰጥ ለእግዚአብሔር ቃል ንገረኝ። ይሄ የልምድ እውቀት አያዋጣም። እሺ የሆነ ቦታ ሰምተን እሱ ላይ ክችች ብለን እናንብበው መጽሐፉ። እኔ የምናገረውን ብቻ አትቁም። ውስጥ ይሄ ሰውዬ ያነበበው ትክክል ነው ወይ ብላችሁ ግቡና አንብቡ። የእግዚአብሔር ቃል አንብቡ። እዚህ ጋር ንግግር ጣፈጠ አልጣፈጠ፣ መገለጥ የሚመስል ነገር ኖረው አልኖረው እሱ ጋር አትቁሙ። ያንን ይዛችሁ ነው ወይ ትክክል ነው ወይ? ይሄ ትክክሉ ማን ነው? የእግዚአብሔር ቃል ነው። አሜን። አዎ አየህ፣ ኃጢአተኛ ነኝ ካልክ ገና አልዳንክም ማለት ነው። እንዴት ይሻላል ታዲያ? እንመካከራለን። መቼ ነው የምትቀበለው? ምንም እያልኩ አይደለም። እውነቷ ላይ እንቁም። አሁን ጌታ ኢየሱስ ሲመጣ መነጠቃችሁንም እርግጠኞች አይደላችሁም ማለት ነው። ኃጢአተኛ ይነጠቃል? አይነጠቅም። እግዚአብሔር በመካከላችን አለ፣ ድንቅ ነገርም ያደርጋል። ስለ ስርየት ነው የምናየው። የስርየት ጉልበት፣ የኃጢአት ስርየት ጉልበት በሚል በእሱ እናያለን። ግን ሶስቱንም ነገር እናያለን። ብዙ ጊዜ ለብዙ ሰው የኃጢአት ይቅርታ ምህረትም ስርየትም አንድ አይነት ነው፣ አንድ ነው ለብዙ ሰው። የኃጢአት ይቅርታ አለ አይደል? የስም የቋንቋ ያገላለጥ ልዩነት እንጂ አንድ ነው የሚመስለው። በጣም ልዩነት አለው። አንድ አይደለም፣ ፈጽሞ አንድ አይደለም። የመጨረሻው ግን ስርየት ከይቅርታ ይጀምራል። በሱና በሰዎች በእኛ መካከል የነበረውን በደል ለማንሳት ከይቅርታ ጀመረና ስርየት ላይ ያቆመው። ይቅርታም የሚያደርገው ግን ሙሉ አይሆንም። ምህረትም የሚያደርገው ነገር አለ ግን ሙሉ አይሆንም። ስርየት ግን መጨረሻው ነው። ከስርየት የሚያልፍ ምንም ነገር የለም። ከስርየት የሚያልፍ ለበደል ለኃጢአት ከእግዚአብሔር የሚመጣ ምንም ነገር የለም። የእግዚአብሔር ስርየት ከሰው ልጆች በደል በላይ ነው። የሮሜ መጽሐፍን እናወጣለን። ምዕራፍ 3 እንግዲህ የአይሁዳዊ ብልጫ ምንድን ነው? ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጥቷቸው ታዲያ ምንድን ነው? የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? እንዲህ አይሁን። በቃል ትጸድቅ ዘንድ ወደ ፍርድን በገባህ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን። ነገር ግን አመፃችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመፀኛ ነውን? እንደ ሰው ልማድ እላለሁ። እንዲህ አይሁን። እንዲህ ቢሆን እግዚአብሔር በዓለም እንዴት ይፈርዳል? በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈረድብኛል? ስለምንስ መልካም እንዲመጣ ክፉ አናደርግም? እንዲሁ ይሰድቡናልና እያንዳንዱም እንዲሁ እንድንል ይናገራሉና የእነርሱም ፍርድ ቅን ነው። እንግዲህ ምን ይሁን? ከእነርሱ እንበልጣለንን? ከቶ አይደለም። አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋለን። እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳ፣ አስተዋይም የለ፣ እግዚአብሔርን የሚፈልግም የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም አንድስ እንኳ የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በምላሳቸውም ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ፣ አፋቸውም እርግማንና መራርነትን ሞልቶበታል። እግሮቻቸው ደም ለማፍሰስ ፈጣኖች ናቸው፣ ጥፋትና ጉስቁልና በመንገዳቸው ይገኛሉ። የሰላምንም መንገድ አያውቁም፣ በዓይኖቻቸው ፊት እግዚአብሔርን መፍራት የለም። አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። ቁጥር 21 አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል።
እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰረያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ቁጥር 25 እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰረያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁንም ያሳይ ዘንድ ነው። ጌታ ኢየሱስን እግዚአብሔር የኃጢአት ስርየት አድርጎ ምን አለው ይላል? አቆመው። ሁለት ትርጉም አለው። ጌታ ኢየሱስ የመጣው ለምንድን ነው? ለኃጢአት ስርየት ነው አቆመው የሚለው። ሁለተኛው ደግሞ የኃጢአት ስርየት ኢየሱስ ብቻ ነው። እዛ ጋር የኃጢአት ስርየት ምን አለ? አቆመ፣ አበቃ። ጌታ ስሙ ይባረክ። ከኢየሱስ አልፎ መሄድ ኃጢአት አይችልም። ኃጢአት ሁሉ መጥቶ የቱ ጋር ቆመ? ኢየሱስ ጋር። ለምን? ኢየሱስ የኃጢአት ስርየት ሆኖ ስለቆመ እሱን ማለፍ አይችልም። ኃጢአት ሁሉ ከበፊት የተደረገ ኃጢአት ነው የሚለው። ከበፊት የተደረገ ኃጢአት መጥቶ ማን ጋር ቆመ ማለት ነው? ኢየሱስ ጋር። ኢየሱስን የኃጢአት ስርየት አድርጎ ሲያቆመው ስርየት ጋር ኃጢአት ሁሉ ምን አለ? ተሸነፈ፣ አበቃለት። ከዛ በፊት እግዚአብሔር ይቅርታ አድርጓል። ከዛ በፊትም ምሕረት አድርጓል። ይቅርታ ማለት በሰዎችና በሰው መካከል ሊሆን ይችላል። በሰዎችና በእግዚአብሔር መካከል ሊሆን ይችላል። አንድ ሰው በደል በድሎ ተበዳይ በበዳዩ ላይ ቁጣውን ሲያነሳ ቅሬታውን ሲተው ማለት ነው። ምን ማለት? ይቅርታ ማለት። በደሉ ግን እንዳለ ነው። የሰማችሁ ነው። በደሉ እንዳለ ነው። ሰውየው ግን በሰውየው ላይ ምን አይልም? አይቆጣም። ኦፌንድ አይሆንም። ቅሬታ የለበትም። ምን አለው ማለት ነው? ቅሬታው በሰውየውና በበዳዩና በተበዳዩ መካከል ምንን አምጥቷል? ሰላምን አምጥቷል። በደሉ ግን እንዳለ ነው። ወደ መጀመሪያው ዘፍጥረት ላይ እንምጣ። በደንብ እንድሰሙ ይፈልጋለሁ። አብዛኛዎቻችሁ ብያችኋለሁ፣ ተደባልቆ ነው ያለው። ዘፍጥረት ምዕራፍ 3 ላይ እናንብብ የተወሰነ። እባብም እግዚአብሔር አምላክ ከፈጠረው ምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? ሴቲቱም ለእባቡ አለችው፣ በገነት ካለው ዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም። እባቡም ለሴቲቱ አላት፣ ሞትን አትሞቱም። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። እችን ያዟት፣ በኋላ እንመጣለን። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመች ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ፣ ይህችንም እንዳረሱ። እነርሱም ቀኑ በመሸ ጊዜ የእግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለስ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው። እርሱም አለ፣ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ፣ ተሸሸግኩ። እግዚአብሔርም አለው፣ ራቁትን እንደሆንክ ማን ነገረህ? ከእርሱ እንዳትበላ ካዘዝሁ ዛፍ በውኑ በላህን? አዳምም አለ፣ ከእኔ ጋር እንድትሆን የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላሁ። እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድን ነው አላት። ሴቲቱም አለች፣ እባብ አሳተኝና በላሁ። ቁጥር 14 እግዚአብሔር አምላክም እባብን አለው፣ ይህን ስላደረግ ከእንስሳት ከምድር አራዊትም ሁሉ ተለይተህ አንተ የተረገምህ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሕይወት ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርህና በዘርዋም መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለሴቲቱም አለ፣ በፀነስሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዢሽ ይሆናል። አዳምንም አለው፣ የሚስትህን ቃል ሰምተሃልና ከእርሱ እንዳትበላ ካዘዝኩ ዛፍ በልተሃልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወት ዘመንህ ሁሉ በድካምህ ከእርሷ ትበላለህ። እሾህንና አሜኬላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። ወደ መጣህባት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ፣ አፈር ነህና ወደ አፈርም ትመለሳለህ። አዳምም ቁጥር 20 ለሴቲቱ ሔዋን ብሎ ስም
አወጣ። የሕያዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳምና ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸውም። እግዚአብሔር አምላክም አለ፣ እነሆ አዳም ክፉንና መልካሙንና ክፉን ለማወቅ ከእኛ እንዳንዱ ሆነ። አሁን እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር ስለዚህ እግዚአብሔር አምላክ ከኤደን ገነት አስወጣው፣ ከተገኘባትም መሬት ያርስ ዘንድ አዳምንም አስወጣው። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልንና የምትገለባበት የነበልባል ሰይፍን በኤደን ገነት ምስራቅ አስቀመጠ። ሙሉን አንብበናል። አዳምና እግዚአብሔርን ነው እዚህ ጋር የምታዩት። እግዚአብሔር ፈጣሪው ነው፣ አዳም ተፈጣሪ ነው። የፈጠረው አምላክ የሕይወት ስርዓት ሰጠው፣ አዘዘው። አዳም ትእዛዙን ተቀብሎ ግን አልኖረም። በደለ ብቻ ሳይሆን መበደሉን አወቀና የእግዚአብሔርን ድምፅ ሲሰማ ወዴት ተሸሸገ? እግዚአብሔርም አለው አዳም ወዴት ነህ ሲለው ድምፅህን ሰምቼ ራቁቴን መሆኔን ስለፈራሁ ተሸሸግሁ። ራቁትህን መሆንህን ማን ነገረህ? ራቁት መሆንህን ማን ነገረህ? እንዲህ የሚያስፈራ ክብረ ቢስ የሚያደርግ ክብረ ጎዶሎ የሚያደርግ ሕይወት ውስጥ እንደገባህ ማን ነገረህ? እርቃን መቅረትን ራቁት መሆንን ማን ነገረህ? ካንተ ላይ የተገፈፈ ልብስ አለ ወይ? የተገፋፊስ አለ ወይ? ምን ነበር የለበስከው? ዛሬ አሁን እርቃን እንድትሆን እርቃኔን ነኝ ራቁቴን ነኝ ካልክ ልብስ ነበረ። ያ ግን ነበር ታውቀው ነበር ወይ? ደግሞስ ማን አወጣው? ማንስ ነገረህ ያ ካንተ ላይ እንደሄደ የሚል ጥያቄ ጠየቀው። በላህ አትብላ ካልኩህ አዎ በልቻለሁ። ያቺ ከኔ ጋር እንድትሆን የሰጠኸኝ ሴት ምን አለችኝ አለ? አበላችኝ አለ። ሁሉም ካለቀ በኋላ እግዚአብሔር መጣና ረገማቸው። ሁሉንም የእርግማን ቃል አወጣ። ለአዳምም መጨረሻ ምን አለው? ምድር ካንተ የተነሳ ምን ትሁን? የተረገመች ትሁን። እሾክና አሜኬላ ምን ትበልብህ? ታብቅልብህ። ይሄ የስራህ ምንድን ነው? ለበደልህ ምንድን ነው? ይሄ የሚገባህ ነው፣ ደሞዝህ ነው፣ ዋጋህ ነው፣ ለመተላለፍህ ዋጋህ ነው ይሄ አለው። ግን የሚገርመው ነገር እግዚአብሔር አንድ ነገር ተናገረ። አዳም አሁን መልካምና ክፉን በማወቅ ከኛ እንዳንዱ ሆነ ሲል ምን አላለበትም? በአዳም አልተቆጣም። አሁን ልብ በሉ፣ ምን አላለም? አልተቆጣም። ይልቁኑ ከማን ጋር አስተጋጋው? ከራሱ ጋር ከእኛ እንዳንዱ ሆነ አለና የሚገርመው ቅጣቱ እንዳለ ሆኖ ይቅርታ ስላደረገለት ራቁቴን ነኝ ስላለው እግዚአብሔር አልጨከነበትም። ከብት ገሎ ምን አደረገ? አለበሰው። የከብቱን ቆዳ አለበሰው። ይሄ ምኑን ነው የሚያሳየው? እግዚአብሔር ምን ማድረጉን? ይቅርታ ነው ያደረገለት። ይቅርታ ብያችኋለሁ፣ በበዳይና በተበዳይ መካከል ምንን ያመጣል? ሰላምን ያመጣል። ተበዳይ ኦፌንድ አይሆንም፣ አይቆጣም፣ ቅሬታ አይኖርበትም። ግን በዳይ ምኑ እንዳለ ነው? ኃጢአቱ እንዳለ ነው፣ የሥራው እንዳለ ነው። ለምን መሰላችሁ? ቁርበትን አልብሷል፣ ሰላም ነው፣ አዝኖለታል፣ ራርቷል። አንድ በሉ። ሁለተኛ ደግሞ ከኤደን ገነት ምን አለው ይላል? አስወጣው። ለምንድን ነው ያስወጣው? ተመልሶ ያችን የሕይወት ዛፍ ምን እንዳይል? እንዳይበላ። ያቺ የሕይወት ዛፍ ሕይወት የምትሰጠው ለመጣው ነው። በዛ ማንነት ምን ትላለች? ዘላለማዊነትን ትሰጣለች። አሁን አዳም ከወደቀ በኋላ መጥቶ ያቺን ሕይወትን የምትሰጠውን ዛፍ ቢበላ ኖሮ ሞቱ ምናዊ ይሆን ነበር? ዘላለማዊ ይሆን ነበር። ምክንያቱም ከጅምሩም ያቺ ዛፍ አይደለችም እኮ ሕይወት የሰጠች። ማን ነው ሕይወት የሰጠ? እግዚአብሔር ነው። እግዚአብሔር የሰጠውን ሕይወት ይዞ አዳም መጥቶ ያችን በለስ ሲበላ ያንን ሕይወት ምን የምትልነች? የምታስቀጥልነች ለዘላለም። የሰማችሁ ነው። አሁን ደግሞ ወደቀ። ወድቆ ሲመጣ በዛ በወደቀ ማንነቱ ከበላት ውድቀቱ ምናዊ ይሆናል? ዘላለማዊ ይሆናል። ስለዚህ ምን ብሎለታል ማለት ነው? ከኤደን ገነት ሲያስወጣው ይቅርታ አድርጎለታል። ኦፌንድ አልሆነበትም። በመካከላቸው ምን አለ? ሰላም አለ። እሱ ግን የዘራውን ይሄ የበደሉን ዋጋ ግን ምን ይላል? በሕይወት ዘመኑ ሁሉ እሾክም ያበቅልበታል፣ አሜኬላም ያበቅላል። በወዙ በላቡ ጥሮ ግሮ ደክሞ ይበላል። ከእግዚአብሔር ጋር ያለው ደግሞ ግን ምንድን ነው? እግዚአብሔር ምን አላለበትም? አሁን በደል አልቆጠረበትም። ልብ በሉ። ግን ምን አድርጎበታል? ምሬት የለበትም። እግዚአብሔር ምን ብሎታል? ይቅርታ አድርጎለታል። ይሄ አንዱ ደረጃ ነው። ዘጸአት 20 ወደ ታች ስታነቡት እኔ እግዚአብሔር አለ የአባቶችን በደል እስከ 3 እስከ 4 ትውልድ ምን እላለሁ አለ? አመጣለሁ፣ ቆጥራለሁ አለ። ልብ በሉ። እግዚአብሔር ቁጣው እንደበረደ ኦፌንድ እንዳልሆነበት የምታዩት አዳም ይበድል እንጂ በደሉ እንዳለ ይቀመጥ እንጂ ፀሐይ አልከለከለውም፣ ዝናብ አልከለከለውም። የሰማችሁ ነው። ሊያገኘው የሚገባውን ነገር ሁሉ ከእግዚአብሔር እያገኘ ነው። ምን ስላደረገለት? ይቅርታ ስላደረገለት። ልብ በሉ። ይቅርታ ባያደርግለት ኖሮ እርቃኑን ባለበት ይተወው ነበር። የራስ ጉዳይ ብሎ ይተወው ነበር።
ከገነትም አያስወጣውም ነበር። እዛው ለዘላለም ምን ሆኖ ይኖር ነበር? የዘላለምን ሞት ሞቶ እዛው ገነት ውስጥ ምን ይል ነበር? ይኖር ነበር። ይቅርታ አድርጎለታል፣ ግን ምህረት አልተደረገለትም፣ ስርየት አልተደረገለትም። እንደዚሁ በሰውና በሰው መካከል ልብ በሉ፣ አንዳንዴ ግጭት ይኖራል፣ በደል ይኖራል፣ በደንብ ይኖርና ታስታርቋቸዋላችሁ። ስታስታርቋቸው የተሰራውን በመካከላቸው የተፈጸመውን በደል ፈጽመው ከልባቸው ምን አይሉትም? አያነሱትም፣ አይሽሩትም። ግን አንደኛው በአንደኛው ላይ ቁጣው ይበርዳል። በመካከላቸው ምን ይኖራል? ሰላም ይኖራል። ጊዜያዊ ሰላም ነው። ግን ፈጽሞ በመካከላቸው ያ በደል ምን አይልም፣ አይወጣም። እየቆጠሩት ነው የሚኖሩት። በሚቀጥለውም ሲጋጩ ባለፈው በደለችኝ ይቅር አልኳት፣ አሁን ደግሞ ምን አለችኝ? ደገመችው። ባለፈው በደሉኝ ይቅር አልኳቸው፣ አሁን ደግሞ ምን አሉ? ደገሙት። ማለት ምን ማለት ነው? በዛን ጊዜ ለተደረገው በደል ብቻ ይቅርታን አደረጉ እንጂ ለጊዜው ሰላም ተፈጥሮ ህብረታቸው ቀጣይነት አገኘ እንጂ በመካከላቸው ያለው በደል ምን አላለም? አልተነሳም። ጌታ ኢየሱስ እስኪመጣ ድረስ እና ስርየት እስኪደረግ ድረስ እግዚአብሔር ለሰው ልጆች ይቅርታን እያደረገ ከቁጣው እየተመለሰ ንዴቱ እየበረደ እግዚአብሔር በተለያየ በሚያቀርቡት በሚያዛቸው ነገር ሰላም ሆኖ እየቀጠለ ባይሆን ኖሮ ለሰው ልጆች ወቅቱን እየጠበቀ እግዚአብሔር ምን አይልም ነበር? ዝናብ አይሰጥም፣ ፀሐይ አያወጣም፣ አይጠብቃቸውም። ልንገራችሁ፣ ዛሬ ጌታ ቤት ስላላችሁ አይደለም የተጠበቃችሁ፣ እዛ ነው ጠብቆ እዚህ ያመጣችሁ። አሜን በሉ ባካችሁ። ግን እዛ ሆነን ምኖች ነበር? ኃጢአተኞች ነበርን፣ በደለኞች ነበር። እየሰማችሁ ነው? በደል እንዳለ ሆኖ እግዚአብሔር ምን ይላል? ይቅር ይላልም። ሰዎችም በደል እያለ ምን ይላሉ? ይቅር ይላሉ። ግን ምን አላደረጉም? ምህረት አላደረጉም። በምድርም ስታዩት አንድ ወንጀለኛ ወንጀል ፈጽሞ ይቅርታ ሲደረግለት ወንጀሉ በሙሉ ይደመሰሳል ወይስ? ይቅርታ ሲደረግለት ይደመሰሳል ወይስ ሪከርድ ይያዝበታል? በሚቀጥለው ሁለተኛ ዙር በደል ሲሰራ ምን ያደርገዋል? ያንን የእሱን ማንነት ያጎላዋል። ይሄ ሰውዬ ምንድን ነው ማለት ነው? በደለኛ ነው። ከዚህ የሚላቀቅ ሰው አይደለም። ይሄ ማንነቱ ነው። ምን ብቻ ስላገኘ ሰውየው? ይቅርታ ብቻ። ይቅርታ በበዳይና በተበዳይ መካከል ተበዳይ በበዳይ ላይ ቂም ሳይዝ ሲቀር፣ ቁጣው ሲበርድ፣ ንዴት ሳይኖርበት ሲቀር እና በመካከላቸው ምን ሲመጣ? ሰላም ሲመጣ ምን ተደርጓል? እስቲ ይቅርታ በሉ። ሁለተኛው ምህረት ነው። ምህረት በዳይ ሊከፍለው ሊደርስበት ሊቀበለው ያለውን ቅጣት ሲተውለት፣ እሱ ደግሞ ከይቅርታ ምን ይላል ማለት ነው? ከፍ ይላል ሲተውለት። አሁን ለምሳሌ አይታችሁ ከሆነ ብዙ ወንጀለኞች እስር ቤት ገብተው ፍርድ ከተፈረደባቸውና ከታሰሩ በኋላ አንዳንዴ የምህረት ዘመን ተብሎ ምን ይደረጋል? ይለቀቃሉ። ማለት ሊከፍሉ የሚገባውን ያንን የእስራት ዘመን ምን አይሉም ማለት ነው? አይከፍሉትም። የሰማችሁ ነው? ምህረት ከመጣ ከተደረገለት፣ ለአንድ በዳይ ምህረት ከተደረገለት በበደሉ ምክንያት የሚከፍለውን ዋጋ ሁሉ ምን ይልለታል? ይሰረዝለታል፣ ይቀርለታል፣ ይተውለታል። ይቅርታና ምህረት በሰዎችና በሰው መካከል፣ በሰዎችና በመንግስት መካከል፣ በሰዎችና በእግዚአብሔር መካከል የሚደረግ ነው። ስርየት ግን በእግዚአብሔር ብቻ የሚሆን ነው። ልንገራችሁ፣ አንድ ሰው ይቅርታ አደረጋችሁለት ማለት ከህሊናው ውስጥ በደሉ ተፋቀ ማለት አይደለም። ይቅርታ አድርጋችሁለት እኔ እኮ በድየዋለሁ እንዴት ፊቱን አያለሁ እያለ ምን ሊል ይችላል? ሊሸማቀቅ ይችላል፣ ሊያዝን ይችላል፣ ሊተክዝ ይችላል፣ እፍረት ሊይዘው ይችላል። ምህረትም የተደረገለት ሰው እስቲል በልቡ እኔ እኮ ይሄንን በደል ምን ብያለሁ? አድርጌያለሁ፣ ፈጽሜያለሁ ሊላ ህሊናው ይወቅሰዋል። ምህረት የተደረገለትም የኃጢአት ስርየት የተደረገለት ሰው ግን በደሉ ፈጽሞ የተሰረዘለትና ህሊናው በኢየሱስ ደም የታጠበ ነው። ክስ የለበትም። ሁለቱ በደለኞች ይቅርታም የተደረገላቸው ምህረትም የተደረገላቸው ሰዎች ህሊናቸው ይቅሳቸዋል። ዳዊት እንዳለው ኃጢአቴ ሁልጊዜ በምኔ ነች አለ? በፊቴ ነች አለ። በፊቴ ነች ሲል እንደዚህ በአይነ ህሊናው ነው ወይስ እንዲህ በአካል ነው? ኃጢአቱ ህሊናው ውስጥ ነው የሚለው። ለምሳሌ ልንገራችሁ። ዮሐንስ ምዕራፍ 8 ላይ እነዛ ፈሪሳውያን በምንዝር ተያዘች ያሏትን ሴት አመጧትና ኢየሱስ ጋር አቀረቧት። መምህር፣ ሙሴ በሕጉ እንደዚች አይነት ሴት ስትገኝ በድንጋይ ተወግራ ትሙት ብሎ ሕግ ሰጥቶናል እና አገኘናት። አንተስ ምን ትላለህ አሉት። ጌታ ኢየሱስ ደግሞ ሁሉን ሰው ስለሚያውቅ ዮሐንስ ላይ እንደሚናገረው አንድ ነገር አላቸው። እኔ ምለው ከናንተ ኃጢአት የሌለበት አስቀድሞ የመጀመሪያውን ድንጋይ ምን ይበልባት? ይወርውር። ማለት ምን በሏት ነው?
ውገሩና ግደሏት፣ ግን ከእናንተ ምን የሌለበት ኃጢአት የሌለበት። አጎንብሶ እንደገና ጎንበስ ብሎ ሲጽፍ እያንዳንዳቸው ይላል ሕሊናቸው ምን አላቸውና ወቀሳቸውና ድንጋዩን ቁጭ አድርገው ሄዱ ይላል። እሷ እኮ ዛሬ ነው እጅ ከፍንጅ የተያዘችው። እነሱ ትናንት ወዲያ ሊሆን ይችላል፣ የቆየ ሊሆን ይችላል፣ በተለያየ ኃጢአት ውስጥ ገብተው ሊሆን ይችላል። ደግሞ ይሰዋሉ ለኃጢአት ሁልጊዜ። ያ ቁጣን ነው እንጂ የሚያበርደው ሕሊናን ማንጻት ስለማይችል ሁልጊዜ በሕሊናቸው ውስጥ በደላቸው ተጽፎ ስላለ ሊሸሹት አልቻሉ። ኢየሱስ 100% እርግጠኛ ነው ማንም ሊገድላት እንደማይችል፣ ግን ፈቅዶላቸዋል። ግደሉ እኮ ነው ያለው። እኔ እንደውም ይመስለኛል እኮ የጻፈው ምኑ ላይ ነው? መሬት ላይ። እንደው በደል ሁሉ የሚሰራው የት ነው? እዚሁ ምድር። እንደገና ሰው የተሰራው ከምንድን ነው? እዛው ጋር በቃ ክሊክ ያደረገው መሰለኝ፣ የነካካው ማለት በቃ እዚህ ላይ ተነበበላቸው ሁሉም ኃጢአታቸው። እያንዳንዱ ጡብ 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 እያደረገ ጌታ ቀና ሲል አንዳቸውም አንቺ ሴት ከሳሾችሽ ወዴት አሉ? የሚከስሽ የለም ሲላት አንድስ እንኳ አለች። ማለት አንድስ እንኳ ከነሱ መሃል ምን የለም ማለት ነው? ኃጢአት ያልሰራ የለም፣ ንጹህ የለም። የሰማችሁ ነው። ምናቸው ውስጥ ነበር የነበረው ማለት ነው። እነዚህ ሰዎች እኮ የእምነት ሰዎች ናቸው። የይቅርታ ጉልበት የተወሰነ ነው። የምህረት ጉልበት የተወሰነ ነው። የስርየት ጉልበት ደግሞ የተለየ ነው። እንዴት እንዳሳረፈን ወደኛ አሁን ስንመጣ እንደዚህ እኮ ነው የሚለው እግዚአብሔር። የእግዚአብሔር ቃል ሲናገር እንዲህ ይላል። ቆላስያስ ምዕራፍ 1:13 እና 14 ስታነቡ እርሱ ከጨለማው ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አለን? አፈለሰን። ምን ወዳገኘንበት? ስርየትን ስናገኝ ከማን አላቆናል? ከሰይጣን ስልጣን። ሰይጣን አሁን ሕሊናችን ጋር መጥቶ ሊከሰን አይችልም። አዎ ኃጢአት ሰርተዋል፣ ግን የኢየሱስ ክርስቶስ ደም ምን ብሏቸዋል? አንጽቷቸዋል። ማለት ኃጢአታቸውን ማንም አያውቀውም ማለት ነው። ማን አያውቀውም? እግዚአብሔር አያውቀውም። አንተ ውሸታም ነው የሚለው እግዚአብሔር። ለምን? እግዚአብሔር የሚያውቀው እውነት በክርስቶስ ኢየሱስ ደም ምን እንዳሉ ነው፣ እንደ ነጹ ነው። ሰይጣን ደግሞ ያችን ይዞ ያው ያችን ልጄ የምትላት እንዲህ ስትሆን፣ ልጄ የምትለው እንዲህ ስትሆን፣ ያ የምትኮራበት እንዲህ ሲሆን እያለ ሲከስ፣ አንተ ውሸታም፣ ይሄ ውሸት ነው። ልጄ ኃጢአተኛ አይደለም፣ ልጄ ኃጢአተኛ አይደለችም። የክርስቶስ ኢየሱስ ደም ምን ብሏታል? ስርየት አግኝታለች። ጌታ ስሙ ይባረክ። ልክ ልብ በል ከእግዚአብሔር ልብ ውስጥ የኛ ኃጢአት ሲደመሰስ እንዳለው እኮ ነው ኢሳይያስ ላይ ደግሜ ኃጢአታችሁን አላስበውም። ማለት ማሰብ አልፈልግም ነው ወይስ ጭራሽ ትዝ አይለኝም ነው? ጌታ ስሙ ይባረክ። አሜን በሉ ባካችሁ። ጭራሽ ምን አይለኝም? ትዝ አይለኝም። አንድ ጊዜ አንድ ሰባኪ ሲናገር አንድ ሰው ጋር ላከኝና ጌታ ሄደህ እንዲህ በለው ይቅር ብያለሁ እኮ በለው። ምን ብያለሁ እኮ? እና ያ መልእክት የመጣለት ሰው ከጉባኤም ከቅዱሳንም መካከል ርቆ ለብቻው በወራት የኖረ ሰው ነው። ማንም ሄዶ በር ቢያንኳኳ አይከፍትም። በደል ሰርቶ በኩነኔ ውስጥ ነው ያለው። ራሱን ሰውሯል። በቃ ከጉባኤም ርቋል። ለሱ ነው ሄደህ ይቅር ብያለሁ እኮ በለው ነው ያለው። እችን ብቻ ነው ያለው። እንግዲህ ያ ሰው ሲሄድ እና ሲያንኳኳ ከፈተለት። ለመጀመሪያ ጊዜ ለሱ ተከፈተ እና ሲያዩ ይደነግጣል። ጎስቁሏል። ፀጉሩ ምኑም ፊቱም በቃ አይመስልም። ያ ሰው አይመስልም። ከዛ እኔ ተልኬ ነው የመጣሁት። ምንድን ነው የተላከው? እግዚአብሔር ይቅር ብያለሁ እኮ በለው አለኝ። እኔን አላለ መጮህ ጀመረ። እኔን ይቅር አለኝ እግዚአብሔር፣ እኔን ተወልኝ እግዚአብሔር፣ እኔን ማረኝ እግዚአብሔር፣ ለእኔ ራራልኝ እግዚአብሔር። በቃ የማይለው የለም። ሰውየው ደነገጠ። እንዴ ምን አይነት ኃጢአት ቢሰራ ነው እግዚአብሔር ይቅር ብያለሁ እኮ ሲለው መቀበል ያቃተው ብሎ ጥያቄ ፈጠረበትና ተመለሰ አለ። ተመለሰና ተንበርክኮ ጌታ እግዚአብሔር ሆይ ያልከኝን ሄጄ አደረሱ። ሰውየው ግን በቀላሉ አሜን ማለት አልቻለም። እኔን ተወልኝ ወይ፣ እኔን ይቅር አለኝ ወይ፣ ለእኔ ራራ ወይ፣ እኔን ማረኝ ወይ እያለ በቃ እኔን ሳይሰማኝ ተመልሼ መጣ። ግን ምን ኃጢአት ቢሰራ ነው እንደዚህ የሆነው? ምንድን ነው የሰራው ኃጢአቱ ብሎ እግዚአብሔርን ሲጠይቀው ልጄ እኔም አላቀውም አለኝ። እየሰማችሁ ነው? ደግሜ ምን አልለውም አላስበውም ማለት እኔ ጋር ሪከርድ ሆኖ ሊቀመጥ አይችልም። ለዚህ እኮ ነው ሃሌሉያ ቀድሞ የተሰራውን ኃጢአት በሱ ችሎታ ስለመተው እኔ የኃጢአት ስርየት የተደረገልኝ ነኝ በሉ። ኤፌሶን ላይ ኑና ይሄ ምን ማለት ነው? ኤፌሶን ምን ማለት ነው? ቁጥር 4 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ምን አለን? መረጠን። በማ ፊት? በእግዚአብሔር ፊት ዓለም ሳይፈጠር ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በክርስቶስ የመረጠን ያ ሰው ከወደቀ በኋላ ወደዚህ በእግዚአብሔር ፊት አሁን እንደዚህ ይህንን ያለ መንፈሳዊ ቁመና ይዘን እንድንገኝ ዋጋ ስለከፈለ
በክርስቶስ መረጠን ማለት ያለ ክርስቶስ በእግዚአብሔር ፊት እንዲህ መሆን አይቻልም። እሱን ምን አድርጎ ስላቆመው? የኃጢአት ስርየት። በፊት የተደረገውን ኃጢአት እንዲሁ ስለመተው ማለት ሳይቀጣ የእግዚአብሔር ቁጣ ሳይወርድበት ለኃጢአቱ ብድራት ዋጋውን ሳያገኝ የኃጢአት ሞት ደሞዝ ሞት ነው የሚለው በእሱ ላይ ሳይሰራ ጻድቅ እንዲሆን ክርስቶስ ኢየሱስን የኃጢአት ስርየት አድርጎ ምን አለው ይላል? አቆመው። እስቲ ስለ እኔ ይበሉ። ኢየሱስ የኃጢአት ስርየት ሆኖ ቆሟል። ኢየሱስን ኃጢአት አልፎ እንዳልሄደ ሁሉ ያለፈው ኃጢአት እኔን አልተከተለኝም። መስቀሉን አልፎ መሄድ ስላልቻለ እኛ የገባንበት ሰማይ በአብ ቀኝ ኃጢአታችን መጥቶ አልተቀመጠም። መስቀሉ ላይ ነው ያቆመው። እዚሁ ምድር ላይ ነው ያቆመው። ክብር ለኢየሱስ ይሆን። ይሄ ስላልገባው ሰው 10 ዓመት አንድ አይነት የንስሐ ጸሎት ይጸልያል። ብዙ ሰው ጌታንም ሳያገኝ የንስሐ ጸሎቱ ያው የዛሬ 10 ዓመት የተሰራውን የዛሬ 30 ዓመት የተሰራውን ዛሬም ንስሐ ይገባበታል። ገና ምን አላገኘም ማለት ነው? ስርየት በሱ አቆጣጠር። ማን ይቅር ያለው ሊለው ነው? ቆይ ማይሰማዋል። እግዚአብሔር እንደሆን ምን አልለውም ብሏል። አላስበው ምን ጋ የለም። አሜን። ምስራቅ ከምዕራብ እንደሚርቅ ኃጢአታችንን እንዲሁ ከኛ አራቀዋል። መዝሙር በቅንፍ 103:12 ምስራቅና ምዕራብን አሁን ማገናኘት ይቻላል? ባካችሁ አገናኙት። ይቻላል ወይ? አየያ ኃጢአትና አሁን እኔ ልንገናኝ አንችል። ይህ በእግዚአብሔር ችሎታ ነው የሚለው። ለዚህ ነው ያልኳችሁ ይቅርታ ሰው ማድረግ ይችላል። ምሕረት ሰው ማድረግ ይችላል። ስርየት ግን ሰው ማምጣት አይችልም። ያውም ለብዙ ሰው ይቅርታ ይቀላል፣ ምሕረት ለብዙ ሰው ይከብዳል። ይቅርታ ለጊዜው አለ አይደል? እባክህ ለእኔ ስትል ይቅር በለው ሲባል ለሱ ሲል ምን ይላል? ይቅር ይላል። በደሉ እንዳለ ነው። አንዳንዱም ደግሞ ስለ እግዚአብሔር ስትል ይቅር በለው ይባልና ለማ ሲል ለእግዚአብሔር ሲል ይቅር ይልና በደሉ እንዳለ ነው። ምን ይኖራል? በመካከላቸው ሰላም ይኖራል። ምሕረት ግን ከባድ ነው። ምሕረት ማለት ሊቀበለው የተገባውን ያንን ብድራቱን ምን ማለት መተው። መከሰስ ከነበረበት አልከሰውም። ይፈረድበት ከነበረ ሰውየውን አልፈርድበትም። ይሄ ለሰው ይከብዳል። ለምን? ምሕረት አድርግ እውነት ነው። ስሜቱ ደግሞ ፍትህ ይላል ውስጡ። ስለዚህ በሁለቱ መካከል ባለ ጦርነት በቀላሉ ሰውየው ስሜቱን አሸንፎ የሚሰማውን ጉዳት አሸንፎ ከዛ በላይ ሆኖ ምሕረት ለማድረግ ይከብደዋል ብዙ ሰው። ለዚህ እኮ ነው የምንካሰሰው። አማኝ አይካሰስም። ምን አቅቶት ነው? ምሕረት ግን ምን ማድረግ ችሏል? ይቅርታ ደረጃ አለ። ምሕረት ማድረግ እኮ አቅቶን የምንካሰስ የምንፈራረድ። እየሰማችሁ ነው? ይሄ ምሕረት እንኳን ለሰው ልጅ ምንድን ነው? ከባድ ነው። ይሄን ሁሉ አድርጎኝ አንዳንዴ ማይታቸዋል የእጁን ያገኛል ሲሉ ምን አላረጉም ማለት ነው? ምሕረት ቃልም ይጠቅሱና መንፈሳዊ አድርገው የዘራውን ያጭዳል ሲሉ ምን እያደረጉ ነው? ምሕረት አላደረጉም። ግን እኮ አብረው ያመልካሉ። እየሰማችሁ ነው? ምን ከብዷቸዋል ማለት ነው? ምሕረት ማድረግ ርህራሄ ያለው፣ ምሕረት ማድረግ ራስን ማሸነፍ አለው። ስርየት ግን ራስን ምን ማድረግ ይጠይቃል? መስዋዕት። የትኛውም ሰው ምሕረት ማድረግ ከበረታ የእግዚአብሔር ልብ ካለው ቃል የሚያውቅ ከሆነ መንፈስ ቅዱስ ከተሞላ የፍቅርና የምህረት ሰው ከሆነ ሊያደርግ ይችላል። መስዋዕት ግን መሆን አይችልም። ለምሳሌ አንድ ቤተሰብን ይበድላል። የምድር ሕግ ለእንዲህ ያለ በደል የሞት ፍርድ ይፈርዳል። ፈረደ አይደል? ተበዳይ አሁን መጥቶ በቃ ኦልሬዲ ተወስኖበታል፣ በሱ ቦታ እኔ የሞት ፍርዱን እኔ ልቀበል የሚል ሰው አለ ወይ? ሰምታችሁ ይሆን? የሞት ፍርድ አለ አይደል? በዓለም ላይ የሞት ፍርድ የሚፈረደው ሰው በሰው ላይ የሚያደርገው ነገር አይደል እንዴ? ነው አይደል? እኔ በቃ ምሕረት አድርጌለታለሁ ብሎ ያ የተበደለው ሰው በሱ ምክንያት ደግሞ ያ የሞት ፍርድ ተፈርዶበት እያለ እኔ ምሕረት አድርጌለታለሁና የሱን ሞት እኔ ልሙት፣ በቃ እኔ ልሙት፣ እኔ ላይ የሞት ፍርዱ እኔ ላይ እስኪሆን ድረስ ምሕረት አድርጌለታለሁ የሚል ሰው ይኖራል? በሕግ ተይዞ 1 ሚሊዮን ብር የሚያስቀጣው ከሆነ ይሄ ሰው ራራሁለት፣ አዘንኩለት፣ ምሕረት ላድርግለት ብሎ እሱ ተነስቶ 1 ሚሊዮን ብር የሚቀጣለት ሰው አለ? የሰማችሁ? እውነትና ፍትህ ናቸው በሰው ውስጥ። ይህ ፍትህ ፍለጋ እና እውነት ይጋጩበታል። ስለዚህ በቀላሉ ሰው እንዲህ አይነቱን ምሕረት ማድረግ ይከብደዋል የእግዚአብሔር ጸጋ ካልበዛለት በስተቀር። ስርየት ግን ራሱን እግዚአብሔርን ምን አለው? መስዋዕት አደረገ። ቃል ስጋ ለብሶ መጣ፣ የባሪያን መልክ ያዘ፣ በደለኛ ሆነ፣ ኃጢአተኛ ሆነ፣ የተረገመ ሆነ። መስቀል ላይ ማነጻ እንዲሆን እኛ ነፃ እንድንሆን። ከምን እንድንነጻ? ከኃጢአትና ከኃጢአተኝነት ስሜት። ቅድም ብያቸዋለሁ። ይቅርታ የተደረገለት ሰው ይቅር ተብሏል። የኃጢአተኝነት ስሜት ግን አለበት። ምሕረት የተደረገለት ሰው ተትቶለታል። እስቲል የኃጢአተኝነት ስሜት ግን አለበት። ዋጋ አይከፍልም፣ ግን የኃጢአተኝነት ስሜት አለው። ሁልጊዜ የመሸማቀቅ
ሁልጊዜ የማዘን፣ ሁልጊዜ መከፋት፣ ሁልጊዜ የበደለኝነት ስሜት በህሊናው ውስጥ አለ። ስርየት የተደረገለት ሰው ግን ህሊናው ምን ያለ ነው? የነጻ ነው። ለዚህ ነው ዕብራውያን ምዕራፍ 9 ቁጥር 14 ላይ በዘላለም መንፈስ አንድ ጊዜ የቀረበ የክርስቶስ ኢየሱስ ደም ሕያው እግዚአብሔርን ታመልኩ ዘንድ ህሊናችሁን ከሞተ ስራ ምን ይለዋል? ያነጻዋል። ማንን ታመልኩ ዘንድ? እግዚአብሔርን። ማለት በእግዚአብሔር ፊት ቆማችሁ እጃችሁን ስትዘረጉ ምን አይሰማችሁም? ኃጢአተኝነት፣ በደለኝነት አይሰማችሁም። ምንም ስላልሰራችሁ አይደለም። እዚህ አሁን ደስ ብሏችሁ በኮንፊደንስ ያላችሁት ስርየት ስለተደረገላችሁ ነው። አንድ ቀን ቆሜ መስበክ አልችልም ነበር እኔ የኃጢአት ስርየት ባላገኝ ኖሮ። እንዴት ይመጣል ይሄ ድፍረት? እንዴት ይመጣል ይሄ ብቃት? አይመጣም። ህሊናን ደሙ ምን ይለዋል? ያነጻዋል፣ ያጥበዋል። ጌታ ስሙ ይባረክ። አሜን አላችሁ። አየህ፣ እግዚአብሔር ይቅር ያለህ ብቻ አይደለም፣ ምህረት አድርጎልሃል። ምህረት ያደረገልህ ብቻ አይደለም፣ ስርየት አድርጎልሃል። አሜን። አንዳንድ ሰው እኮ የሚወቀሰው ገና ምን ላይ ቆሟል ማለት ነው? ይቅርታ ላይ ወይም ምህረት ላይ። ምክንያቱም ይቅርታ ምህረትም የተደረገለት ህሊናው ውስጥ የተመዘገበ ኃጢአት ስላለ ይወቀሳል። ስርየት የተቀበለ ግን ለሰከንድ አይወቀስም በእግዚአብሔር። ጳውሎስ ያንን ሁሉ ቅዱሳን እንደዛ ሁሉ አድርጎ አሳዶ ለሞት አቅርቦ እስጢፋኖስን ሲገድሉት ምስክር ሆኖ ልብስ እየጠበቀ ከቆየ በኋላ መልእክት ላይ አንብባችሁታል። በድፍረት የተናገረው አንዳችሁንም አልበደልኩም አለ። ምኑን ካገኘ በኋላ? ስርየት ካልገባው ሰው ምን ሊለው ይችላል? ጳውሎስን ማንንም የበደልነው ሰው የለም አለ። ጌታ ስሙ ይባረክ። በክርስቶስ ኢየሱስ ያገኘነው የኃጢአት ስርየት በእግዚአብሔር ዘንድ ብቻ አይደለም፣ በእኛም ዘንድ ህሊናችን ውስጥ ኃጢአተኛነትን ምን አይለውም? አያስቀምጥም። የለም፣ ተደምስሷል። ይህንን የሚያደርግ የክርስቶስ ኢየሱስ የደም ጉልበት ብቻ ነው። ለዚህ ነው ኢየሱስ ክርስቶስን የኃጢአት ስርየት አድርጎ ምን አለው? አቆመው። ለምን? ቀድሞ የተደረገውን ኃጢአት ምን ስለማለት? ስለመተው። ይሄ ማለት ሚሞሪ ዳሜጅ ያደርጋል ማለት አይደለም። ግን ስታስቡት ምን አይላችሁም? አይከብዳችሁም። ሚሞሪ ዳሜጅ ያደርግ የሰማችሁ ነው። ግን የበደለኝነት ስሜት ግን ምን አይላችሁም? አያስደምጣችሁ። ለዚህ ነው ሮሜ ምዕራፍ 8 ቁጥር 1 ላይ በክርስቶስ ኢየሱስ ላሉት አሁን ምን የለባቸውም? በማንና በማን? ብዙውን ጊዜ በእግዚአብሔር ፊት ኩነኔ የለብኝም እንለዋለን ይሄንን ቃል። ይሄ ቃል በዛም በየትም ነው፣ በዚህም ነው። አሜን በልባክ። አንተም ራስህ ኩነኔ ልታደምጥ አይገባም። በማስካለህ ድረስ በክርስቶስ ኢየሱስ እስካለህ ድረስ የኢየሱስ ደም ኃጢአትን ማስወገድ ብቻ ሳይሆን ህሊናህንም ከኃጢአተኝነት ስሜት ከኩነኔ ስሜት ምን ብሏል? አንጽቷል። አሜን። ያለበለዛ የደሙን ጉልበት እያሳነሳችሁት ነው። እንዳልነጻ ሰው ሌላ የሚያነጻ ትጠብቃላችሁ። ይገርማል። አንዳንድ ሰው አሁንም ጸሎቱን ነው የሚያምነው ከደሙ ይልቅ። አሁንም ንስሐ ገብቶ ጾም ጸሎት ይዞ የሆነ አመድ ምናምን መስሎ ኃጢአቱን ከሱ ላይ ምን ለማድረግ ለማንጻት ነው። እሱ ድሮም ነበር። እንደውም ማቅ ለብሰው ትቢያ ነስንሰው። የሰማችሁ ነው። የኃጢአት ስርየት ግን ምን አላደረገም? አላመጣላቸው። የኃጢአት ስርየት በማ ብቻ ነው? በክርስቶስ ኢየሱስ ደም ብቻ። በክርስቶስ ኢየሱስ የኃጢአት ስርየት ያገኘ ሰው ምን የለበትም? ኩነኔ የለበትም። ጻድቅ ነው የሚለው ለዚህ ነው። ጽድቁን ምን ይል ዘንድ? ያሳይ ዘንድ። የማንን ጽድቅ? እግዚአብሔር ነው እንዴ ከጽድቅ የጎደለው? እና የሱ ጽድቅ ነበር አልታይ ያለው? ማን ነው ከጽድቅ የጎደለው? ሰው ነበር። አየህ፣ ቀድሞ የተደረገውን ኃጢአት ስለመተውና እንዲሁ ስለመተውና ምኑን ያሳይ ዘንድ? ጽድቁን ያሳይ ዘንድ። የእግዚአብሔርን ጽድቅ ማን ውስጥ? በሰው ውስጥ። ለዚህ እኮ ነው እናንተ በክርስቶስ ሆናችሁ የእግዚአብሔር ጽድቅ ትሆኑ ዘንድ ኃጢአት ያላወቀውን ኢየሱስን በእናንተ ቦታ ምን አደረገው ይላል? ኃጢአት አደረገ። እናንተ ምን ትሆኑ ዘንድ? ጽድቅ። የማ ጽድቅ? በማ ፊት? በእግዚአብሔር። አየህ፣ በእግዚአብሔር ፊት እኮ የእግዚአብሔር ጽድቅ ማለት በእግዚአብሔር ፊት ያለ ነቀፋ፣ ያለ ኩነኔ፣ ያለ ዝቅተኝነት መንፈስ፣ ሃሌሉያ፣ እንደ እግዚአብሔር ልጅ በድፍረት ምን ማለት? መቆም። አሜን። እግዚአብሔር ምኔ ነው? አባቴ ነው። ሃሌሉያ፣ አሜን በልባክህ። ይሄንን ካልክ የኃጢአት ስርየት መቀበልህን ታስረዳለህ። ያለበለዛ ጌታ ኢየሱስ መጥቶ እንዳላቸው እናንተ የአባታችሁ የማ ልጆች? የዲያብሎስ ልጆች ናችሁ አላቸው። ምን አላገኙም? የኃጢአት ስርየት አላገኙም። የኃጢአት ስርየት ያገኘ ሰው ግን ወዲያው ምን ሆኗል? ጸድቋል። የማ ልጅ ሆነ? የእግዚአብሔር ልጅ። በደንብ ልንገራችሁ፣ በደንብ ስሙኝ። ዮሐንስ 20 ላይ ስታነቡት ጌታ ኢየሱስ ተነሳ። ሲነሳ መቅደላዊት ማርያም እሱ መሆኑን አወቀች። አንተ እስከሆንክ ብላ ልትነካው ስትል አትንኪኝ፣ ገና ምን አላልኩም አለ። አላረኩም። ሄደሽ አላት። ለመጀመሪያ ጊዜ ኢየሱስ የተናገረው ቃል ሄደሽ ለወንድሞቼ። ሲመጣ ገና ደቀ መዛሙርቱን ወንድሞቼ ብሎ አልጠራቸውም። ሊያደርግ ያለውን ያቅ ነበርና ከእንግዲህ በኋላ ወዳጆች እንጂ ባሪያዎች አልላችሁም አላቸው። አየ ደረጃው። ባሪያዎች አልላችሁም
ወዳጆች እንጂ አለ። ልክ ደሙን ካፈሰሰ በኋላ ግን ምን አላቸው? ምን ስላገኙ? ስርየት ስላገኙ። ጌታ ስሙ። የማ ወንድም ማለት በሱ ልክ አመጣቸው ማለት ህይወታቸው ማለት ነው። ነቀፋ የለም፣ ነውር የለም። ከዛ ልትነካው አትንኪኝ። ገና ምን አላልኩም ማለት አላረኩም። ምኑን ይዞ? ደሙን ይዞ፣ የኃጢአት ስርየት የተደረገበትን ደም ይዞ በእግዚአብሔር ፊት በዳኛው ፊት ቀርቦ ገና ዳኛው ምን አላለም? አልበየነም፣ ውሳኔ አልሰጠም። ይልቁንም አላት ለወንድሞቼ ሄደሽ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው። ጌታ ስሙ ይባረክ። አሜን። ከዛ ሄደ። ሁሉ ነገር አበቃ። የወንድሞች ከሳሽ ተጣለ። ጽድቅን አገኘን። የእግዚአብሔር ልጅነትን አገኘን። እንደገና ኢየሱስ ተመለሰና ለደቀ መዛሙርቶቹ ተገለጠና ምን በሉ? እንደውም ቶማስን ሲጠራጠር እጄን ምን በል ንካ። እሷ ሴት ስለሆነች ነው እሷን አትንኪኝ ብሎ ቶማስን ንካ ያለው። አሁን እና ልዩነቱ ምንድን ነው? ደሙን ይዞ ገና ወደ ቅድስተ ቅዱሳን ምን አላለም ነበር? አልገባም። አይነካም ያ ደም። ጌታ ስሙ ይባረክ። ማፊት ነው የሚቀርበው? እግዚአብሔር ፊት። ከላይ ሆኖ ምን ይላል አለ? አቤል ደም አይደለም አለ። ከሱ ደም የተሻለ ከሱ ድምፅ የተሻለ ስለማ ይናገራል አለ? ስለኛ ይናገራል። የአቤል ደም ምንድን ነው የሚለው? ፍርድ አለበት ቃየል፣ ፍረድልኝ፣ በደል አለበት፣ ገሎኛል፣ ነፍሰ ገዳይ ነው እያለ ይጮሃል። የኢየሱስ ደም ደግሞ ከላይ ወደኛ ጸድቀዋል፣ ተቀድሰዋል፣ የኃጢአት ስርየት አግኝተዋል። አሜን በል እባክህ። እስቲ አልኮነንም በሉ ደገሙና በክርስቶስ ኢየሱስ ላሉት አሁን ምን የለባቸው? ኩነኔ የለባቸው። አንደኛው በስርየቱ የተገኘ፣ ሁለተኛው አዲስ ፍጥረት ካለ አሮጌው ምን ሆኗል ማለት ነው? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። እነሆ ሁሉም አዲስ ሆኗል፣ አሮጌውም አልፏል። ጌታ ስሙ ይባረክ። ስለዚህ ጌታን ሳታቀኝ የነበረህን የበደለኝነት ስሜት አሁን አታምጣው። ለምን አንተ ትጎትተዋለህ? እግዚአብሔር አያውቀውም። ሁሉ ምን ሆኗል አለ? አዲስ ሆኗል። ሁሉ ኖ አሮጌው ምን ብሏል? አልፏል። ይህም የሆነው አለ እግዚአብሔር በክርስቶስ ኢየሱስ ሆኖ ዓለምን በራሱ ካስታረቀበት ማስታረቅ ነው። ሲያስታርቅም ምናቸውን አይቆጥርም ነበራል? በደላቸውን አይቆጥርባቸውም ነበራል። አይ ይቅር የተባልክ ሰው ብቻ አደለህም። ምህረት ያገኘህ ሰው ብቻ አደለህም። ስርየትን የተቀበልክ ነው። ያለ ደም መፍሰስ የኃጢአት ስርየት የለም ይላል ዕብራውያን ምዕራፍ 9 ላይ። የደም መፍሰስ ካለ ደግሞ የኃጢአት ስርየት አለ። ደሙ እንዲፈስ ያደረገው ምኑ ነው? ኃጢአቱ ምን እንዲሆን? የኃጢአት ስርየት ማለት ምን ማለት ነው? ራሱ ማበስ፣ ማስወገድ፣ ማንጻት። ጌታ ስሙ ይባረክ። ምን ማለት ማንጻት? ልባችንን ተረጭተን ይላል እኮ። አሁን በእግዚአብሔር ፊት በድፍረት ምን እንቅረብ። ጌታ ስሙ ይባረክ። አሜን። ያለበለዛ ለሰይጣን እድል ትሰጡታላችሁ። በርከክ ስትል ገና በእግዚአብሔር ፊት ምን ያደርግሃል? እሱ ኃጢአተኛ። ስትወጣ ኮንፊደንስ የለህም፣ ለመጸለይ አቅም የለህም፣ የምትሰማ አይመስልህም። የሚሰሙ ንጹህ ሰዎች ትፈልጋለህ፣ ጸልዩልኝ እያልክ። የሰማችሁ ነው። ኮንፊደንስ የለህም፣ ጠላትን እንዲመቱልህ ሌላ ሰው ደግሞ ትፈልጋለህ የበረታ። ሶስተኛ ድንቅ ይበላችሁ፣ ከኃጢአት በላይ ያደረገ። ሮሜ ላይ ምንድን ነው የሚለው? ኃጢአት አይገዛችሁም ከጸጋ በታች እንጂ ከሕግ በታች አይደላችሁምና። የሞተስ ከኃጢአቱ ምን አለ? ጸድቋል። በስጋው የሞተ ከኃጢአቱ ምን አለ? ጸደቀ። ኢየሱስ በምንድን ነው የሞተልን? በስጋ። የማንን ሞት? የኢየሱስ ሞት ለማን ነው የተቆጠረው? እና አብረን ከሞትን ከኃጢአት ምን አለ ማለት ነው? ጸደቅን። ምን ማለት ነው ከኃጢአት መጽደቅ ማለት? ከኃጢአት ነፃ መውጣት። ጌታ ስሙ ይባረክ። አሜን። የደሙ ጉልበት አይነስባችሁ። ኩነኔነት ከተሰማህ በደንብ ጌታን መቀበልህን እርግጠኛ ሁን። እሱን እርግጠኛ ከሆንክ ደሙን አታቅል። አሜን በል። እሺ ኩነኔነት ከተሰማህ የኃጢአት ስርየት ተደርጎ ኢየሱስ መስዋዕት ሆኖ በምን እነጻለሁ ብለህ ትጠብቃለህ? ንገረኝ። እንደ አማራጭ ነው እንደ ኢየሱስ መስቀል ሌላ አለ መንጫ? ለዚህ እኮ ነው በድፍረት የጌታ እራትንም ስንወስድ እባካችሁ አታሳልፉ። ችግር ካለባችሁ የዓለምን ሁሉ ኃጢአት ባስወገደ በዚህ ቅዱስ ደምህ እጠበኝ ብላችሁ ተንበርክካችሁ በልባችሁ ጉልበት ውሰዱት እንጂ አታሳልፉት። ሌላ መንጫ የለም። ተናዘ ይቅር በለኝ ብለህ መታጠብ ነው። ጌታ ስሙ ይባረክ። ያ ደም እንደዛ ብለህ ገና በደሙ ጠበኝ ስትል ይቅርታውንም ታገኛለህ፣ ምህረቱንም ታገኛለህ፣ ስርየቱንም ታገኛለህ። ስትወጣ አዲስ ሰው ነህ። ታዲያ ምኑ ነው ታዲያ? እሺ ጌታን አግኝተህ በነበርክበት ህይወት ከቀጠልክ ለእነማን ነው አዲስ ፍጥረት ተብሎ የተጻፈው? ታዲያ እነማን ናቸው ኩነኔ የለባቸውም የተባሉት? አንድ እውነት ልንገራችሁ። የኃጢአት ስርየት ስናገኝ እኛ ንስሐ ገብተን አይደለም፣ እግዚአብሔር ራርቶ ነው። ኢየሱስ ሲሰቀልላችሁ እናንተ ለስርየቴ ኢየሱስን ስቀል ብላችሁ ወደ እግዚአብሔር ጸልያችሁ ነው?
እኔ ወደዚህ ምድር ሳልመጣ ራሴን ሳላገኝ ስርየት ተደርጎልኛል። ከሱ ነው የጀመረው። እኔ አሁን መቀባጠር መዘባረቅ የለብኝም። አምኖ መቀበል ብቻ። አመሰግንሃለሁ ለኃጢአቴ ስርየት መስዋዕት ሆነህ፣ ጌታ ስሙ ይባረክ፣ ደምህን ስላፈሰስክ። አሜን በልባክ። እዚህ ላይ ስትቆም አንተ ራስህ በየቀኑ ኃጢአትን እየተጸየፍከው ትሄዳለህ። ለምን? ስርየት አግኝተሃል። ለጽድቅ ኮንሸስ ትሆናለህ። ለቅድስና ኮንሸስ ትሆናለህ። ያለበለዛ ኃጢአተኝነት ከተሰማ ሁልጊዜ ለምን ኮንሸስ ነህ? ለኃጢአት። ሐሳብ በኃጢአት የተያዘ ነው እና ኃጢአትን ለመኖር አሁን ቅርብ ነህ። ምክንያቱም ሰው ለሚያስበው ነገር ቅርብ ስለሆነ ከሚያስበው ውጪ መኖር ስለማይችል። ስርየትን አግኝቻለሁ ብለህ ካሰብክና ካመንክ፣ ጻድቅ እንደሆንክ ካመንክ፣ ልክህን ታውቀዋለህ፣ ደረጃህን ታውቀዋለህ፣ የሚመጥንህን ታውቀዋለህ፣ የማይመጥንህን ታውቀዋለህ። አንድ ምሳሌ ጴጥሮስ ላይ በጣም ከባድ ምሳሌ መስሏል የጌታ ቃል። ውሻ ወደ ትፋቱ ይመለሳል፣ እሪያም ታጥቦ ተመልሶ ወዴት? ወደ ጭቃው። ማለት እሪያም መንጻት የሚለው ነገር አያውቀውም፣ አይገባውም። ውሻም ቆሻሻ ነው ከኔ ውስጥ የወጣው የሚለው ነገር አያውቀውም፣ አይመጣለትም። ስለዚህ ንጽህናቸውን መጠበቅ አይችሉም። ጸድቅ ያለሁ የኃጢአት ስርየትን አግኝቻለሁ ካልክ ወደዛ መሄድ አትችልም። ራስህን ግን እንደ በደለኛ እንደ ኃጢአተኛ ዛሬም የምትቆጥር ከሆነ ኦልሬዲ ሰንሰለቱን አገናኝተኸዋል ከራስህ ጋር፣ ከኃጢአት ጋር ይስብሃል። ኮንሽስ። ከዚህ በፊትም ነግሬያቸዋለሁ። አንድ ጊዜ የቆየ ነው። መስፍን ያንተ ትምህርት ትንሽ ጥያቄ አለብኝ አለኝ። ምንድነው ጥያቄ አለብኝ? ዝም ብለህ ስለ ጽድቅ፣ ዝም ብለህ ስለ ቅድስና፣ ዝም ብለህ ስለ ጸጋ የምታስተምረው ስለ ኃጢአት አታስተምርም አለኝ። የመጀመሪያው ነገር እኔ ቆይ ማን ነው ኃጢአትን የማያውቅና ሀሁ ብዬ ኃጢአትን ማስተምረው? ማን ነው የማያውቀው? ኃጢአትን የማያውቃለ እንዴ? እኔ አሁን ሀ ብዬ ኃጢአትን ማስተምረው? የሰማችሁኝ ነው? የሰማችሁኝ ነው? ሁሉም በምንድን ነው ያለው? ሕፃን ልጅ ተወልዶ ወላጅ እኮ መከራ የሚያየው መጥፎ ለማስተማር አይደለም። ምን ለማስተማር ነው? ጥሩ ለማስተማር። ግን እኮ ምንም የሚያውቀው ነገር የለም ይሄ ልጅ። ግን ትግሉ ሁል ጊዜ ምን ለማስተማር ነው? ጥሩ ለማስተማር። ምን አለ ማለት ነው ውስጡ? ዘሩ አለ እኮ፣ ኃጢአት አለ እኮ፣ ዘሩ አለ። እና አዲስ የተወለደ ልጅ ሰው መጥፎን ነገር ነው የሚያስተምረው ወይስ ጥሩን ነገር ነው የሚያስተምረው? ውይ በጌታ ባካችሁ። እናም ደግሞ ታዲያ ዳግም የተወለደውን ልጅ እኔ ጥሩ ነገር ቅድስና ላስተምረው እንጂ ኃጢአትን ላስተምረው እንዴ? ጥሎት ወደ መጣው እዛ ኮንሸስ ላድርገው እንዴ? እና አንድ ምሳሌ መሰልኩለት። አሁን የኔ ወንድም አንተ አሜሪካ ልትሄድ ነው ተባልክ አሉ። እሺ የአንድ ሳምንት ኦሪንቴሽን ውሰድ ስትባል የኢትዮጵያን ነው ወይስ የአሜሪካን ነው ኦሪንቴሽን የምትወስደው አልኩት። የአሜሪካንን አለ። ለምን አለ። እዛ ስለሆነ የምገባው አለ። ለምንድን ነው የኢትዮጵያን የማትማረው አለ። ኦልሬዲ እየኖርኩ እኮ ነው ኢትዮጵያ አለ። መለስክልኝ። ኦልሬዲ ኃጢአት ውስጥ ላለ ሰው ኃጢአትን አይደለም የምታስተምረው። ምንን ነው የምታስተምረው? ጽድቅን ነው የምታስተምረው። እኛም እኮ አሁን መንግስተ ሰማያት ነው የገባ ነው። ቅድስናን የሰራ ኢየሱስ ነው። ኃጢአትን የሰራ ማን ነው? ዲያብሎስ ነው። እኔ እሱን አልሰብክም። እኔ እሱ አገልጋይ አይደለሁም። እኔ የማን ነኝ? የኢየሱስ መልእክተኛ። እኔ የምስራች ስበክ ነው የተባልኩት የሚለው እንደሱ አይደል? ወንጌልን ለፍጥረት ሁሉ ምን በሉ? ከማናችሁም የጽድቅ የቅድስና ጥረት የኢየሱስ ደም ይበልጣል። ማንም ሰው በራስ ጥረት የእግዚአብሔር ልጅ የሆነ የለም። አሜን። ሮሜ ምዕራፍ 4 እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለውና። በስራ ምን ብሎ ቢሆን? ጸድቆ፣ በራሱ ስራ ጸድቆ ቢሆን የሚመካበት አለው። በምኔ እያለ? በስራዬ። ይሄን ጽድቅ እኮ ሰርቼ ነው ያገኘሁት፣ እዛ ወጥቼ እዛ ይሄን አድርጌ ያን ከዛ አድርጌ ይሄን ከዚህ አድርጌ ይል ነበር። ነገር ግን በእግዚአብሔር ዘንድ አይደለም። መጽሐፍ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ እስቲ ተቆጠረለት በሉ። ማንን አመነና? መጽሐፍስ ምን አለ? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። ለሚሰራ ደሞዝ እንደ ዕዳ እንጂ እንደ ጸጋ አይቆጠርለትም። ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። እንደዚሁ ዳዊት ደግሞ እግዚአብሔር ያለ ስራ ጽድቅን ስለሚቆጥርለት ስለ ሰው ብፅዕና ይናገራል እንዲህ ሲል፣ አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። የጌታ የኢየሱስ ክርስቶስን የግል አዳኝነት ሰው ከተቀበለ በኋላ ምን ተብልሃል ነው የሚለው የእግዚአብሔር ቃል? ጸድቀሃል አይደል? መጽሐፍ ምኑን ነው የሚናገረው? ጽድቁን። እሺ ሰውየው ኃጢአተኛነቱን ዛሬ የሚቀበል ከሆነ መጽሐፍ ቅዱስ ነው ያለው ወይስ ሰይጣን ነው ያለው? ስለዚህ የእግዚአብሔር ነው የሰይጣን አማኝ ይሄ ሰው? በእግዚአብሔር ስም ማንን ነው የሚያምነው ማለት? ሰይጣን። እግዚአብሔር ለሰከንድ ማንንም ምን አይልም? ኃጢአተኛ አይልም። ደም ውስጥ ነው የሚያየን። ልብ በሉ ዕብራውያን ምዕራፍ 12 ላይ እናንተ ግን ወደ ክርስቶስ ኢየሱስ ደም መርጨት
ደርሳችኋል ማለት ደም ውስጥ ነው ያላችሁት። ሁልጊዜ ምን ይላችኋል? ያጥባችኋል። ስራው እሱ ነው። ስለዚህ በየሰከንዱ ያ ደም እያጠበህ እያነጻህ በየሰከንዱ በእግዚአብሔር ፊት ሃሌሉያ ያለ ነውር ያለ ነቀፋ እንድትታይ ያደርግሃል። ወደ ደም መርጨት ምን ብላችኋል ነው የሚለው? ደርሳችኋል። ለምንድን ነው ወደ ደም መርጨት የመጣችሁት? ምን ለማለት? ለመንጻት። እና ደም ውስጥ ሆነ ታዲያ እንዴት ነው የምትቆሽሸው? ራሱ ደሙ ምን ይልሃል? ያነጻሃል። አንተም ደግሞ ህሊናህ አውቆ የተሳሳትከው ነገር ካለ ጌታ ሆይ በደምህ እጠበኝ ስትለው እዛው ጋር ምን ይልሃል? ያነጻል። እዛው ጋር ምንህን ታገኛለህ? እዛው በቃ እዛችው ጋር ስርየትህ ይጠበቃል። ኦልሬዲ ስርየትን እኮ አግኝተሃል፣ ይጠበቃል። ለምንድን ነው ታዲያ የክርስቶስ ኢየሱስ ደም የቀረልን? አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይለናል? ያነጻናል። እናንተም ወደ ደም መርጨት ወደ ክርስቶስ ኢየሱስ ደም መርጨት ደርሳችኋል። ምንድን ነው የሚለው? ቅድም እንዳልኳችሁ ከአቤል ይልቅ የተሻለውን ወደሚናገር ወደ ክርስቶስ ኢየሱስ ደም መርጨት ምን ብላችኋል? ደርሳችኋል። እዛ ስትደርሱ ከኃጢአት ሁሉ ምን ብሏችኋል? አንጽቷችኋል። ያን ጊዜ ምንን አገኛችሁ? ብጽዕና። የቱን እያምን የቱን እንካድ? የእግዚአብሔርን ቃል ንገሩ። የቱን እንመን እና የቱን እንካድ? ከእግዚአብሔር በላይ ታውቃላችሁ? አንድ ጥያቄ ልጠይቃችሁ። ኃጢአትን ኃጢአት ያለው ሰው ነው? እግዚአብሔር ነው? ኃጢአተኛንም ኃጢአተኛ ያለው እግዚአብሔር ነው? ሰው ነው? ጻድቅንም ጻድቅ ነህ ያለው ማን ነው? ታዲያ ለምን አልቀበለው? ብጽህ ነው ያለው ማን ነው? እግዚአብሔር ነው። ይህን አለመቀበል ትልቁ አደጋው የክርስቶስ ኢየሱስ የደሙን ጉልበት ምን ማድረግ ይሆናል? ማሳነስ። እንደሱ ከሆነ ደግሞ የገላትያ ሰዎች ሆነን ቁጭ ያልን ማለት። ገላትያ ምዕራፍ 3 ትዝ ይላችኋል ጳውሎስ ያላቸው እናንተ የገላትያ ሰዎች ክርስቶስ ኢየሱስ በዓይናችሁ ፊት እንደተሰቀለ ሆኖ ተስሎ ነበር። እንደተሰቀለ ሆኖ ለማን እንደተሰቀለ? ለራሳቸው እንደተሰቀለ። ለምን? ለኃጢአት ስርየት። አሁን ለዛ እውነት እንዳትታዘዙ ማን ነው አዚም ያደረገባችሁ? ይህም ብቻ ከእናንተ እንድማር ፈልጋለሁ። በመንፈስ ጀምራችሁ በስጋ ትጨርሳላችሁ አላቸው። ይህን አልናችሁ። በእምነት ከሆነ መስማት ጋር መንፈስ ቅዱስን ተቀበላችሁ እንጂ በሕግ ስራ ነው እንዲህ መንፈስን የተቀበላችሁት አላቸው። ለምንድን ነው እንዲህ አላቸው? አዎ ክርስቶስ ኢየሱስ ሞቷል ለኃጢአታችን፣ ለደህንነት ግን በቂ አይደለም። ለመዳን ምን ማድረግ አለብን አሉ? መስራት አለብን። አሁንም ልብ በሉ እንደዛው ነው። አንዳንድ ሰው አማኝ በዚህም ዘመን በክርስቶስ ኢየሱስ ያገኘውን የጽድቅ ይሄን የስርየት የኃጢአት ስርየት ካልተቀበለና በራሱ መልካም ስራ የሚያምንም ከሆነ ለደህንነት ለፍጽምና የገላትያ ሰው ነው ማለት። የክርስቶስ ኢየሱስ የመስቀል ስራ እውነት ነው፣ ግን እሱ ብቻ ደህንነትን ምን አይልም አይሰጥም እያለ አሳነሰው ማለት ነው። እስቲ በክርስቶስ ኢየሱስ ደም ጸድቅ ያለው ብዙ እኮ አሁን የምናወራውና ፊልም የምናደርገው ስለሚለያይ ነው። እንደ ኃጢአተኛ እንደ በደለኛ ራሳችንን እንቆጥርና ደግሞ በመንግስተ ሰማያት በአብ ቀኝ ተቀምጫለሁ እንላለን። ያ እኮ የኃጢአተኛ መቀመጫ አይደለም። የጻድቅ በኢየሱስ ደም የገባ ነው። በደሙ ውስጥ ያለፈ አሜን። ደሙ የታየለት ደሙ ያወራለት አሜን በልባክ። ይሄ አላንስ ብሎ ደግሞ ራሱ ኢየሱስ ለእኛ ምን ሆነን? በአብ ቀኝ ጠበቃ ልጆች ሆይ አለ አይደል? አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ከእናንተ ማንም ኃጢአትን እንዳያደርግ እጽፍላችኋል። ግን ከእናንተ ማንም ኃጢአትን ቢሰራ ከአብ ዘንድ ምን አለን አለ? ጥብቅና ስራው ዓላማው ምንድን ነው? ይሄ የእሱ ነው ይገባዋል። በቃ እሱ ማለት ይሄ ነው አይደል? ለእሱ አይደል የሚከራከርለት? ኢየሱስም እነዛ ደክመው ለነበሩ ሰዎች ጠበቃ ከሆነላቸው ስለምናቸው ነው የሚከራከረው? እዛ ስለ ጽድቃቸው ነው የሚያወራው። ጻድቅ ነው እሱ፣ ጽድቅ የእሱ ነው እያለ አሜን በልባክህ አሜን። ለምን? ደሙን ያምነዋል፣ የደሙን ጉልበት ያምነዋል። እኔ ነኝ ላምን የሚገባ የሚጠበቅ። ክብር ለኢየሱስ ይሁን። ጌታ ኢየሱስ አንድ ከባድ ቃል ተናገረ ለፈሪሳውያን። እናንተ አላቸው ታያላችሁ፣ አመንዝራና ጋለሞታ መንግስተ ሰማያት በመግባት ይቀድማችኋል አላቸው። ለምን? ድናችኋል ሲባሉ አሜን ብለው ይቀበላሉ። እነዛ ግን የሕግ ሰዎች ሆኑ። መመርመር፣ እዛ መፈተን፣ በሩን ይዛችሁ ወይ አትገቡ ወይ አታስገቡ። እውነት እላችኋለሁ ጋለሞታዎች መንግስተ ሰማያት በመግባት ይቀድሟችኋል አላቸው። ሲፈላሰፉ እዛ ጋር የምትጨምረውም የምትቀንሰውም የለ፣ ከደሙ በኋላ መተህ መቀበል ብቻ ነው። እርማት ነው እኛ ማስተካከያ የምንሰጥ ለእግዚአብሔር ቃል ንገረኝ እንዳለን ብቻ ነው። አመፃቸው የተሰረየላቸው ኃጢአታቸውም የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው። ማን ነው ያ ሰው ንገረኝ? የማይቆጥርበት ሰው ያለው ኃጢአት የማይሰራ ነው ያለው። ኃጢአት ሰርቶ ግን ምንም አይባልበት። ኦልሬዲ ለኃጢአቱ ምን የተደረገ ስርየት። እንዴት ነው ለኃጢአት ስርየት የተደረገው? አንድ ሰው እሺ ትናንትና ሰራ፣ የትናንቶሽ ተሰረየለት። ዛሬስ ነገስ
ጌታ ኢየሱስ በመስቀል ላይ ለኃጢአት ስርየት ሲሆን ለአንድ ሰው በምድር ዘላለሙ ሁሉ ያለውን ጊዜ ነው። ያለፈውንም ኃጢአት ዋጋ ከፈለ፣ ለአሁኑም ስርየት ሆኗል። የሚቀጥለው ምንን አግኝቷል? ስርየት አግኝቷል። አሜን በሉ። ኃጢአተኝነትን በቃ አስወገደው። ክብር ለኢየሱስ ይሁን። ለምንድን ነው ታዲያ ደሙን ያስቀመጠው? ሁልጊዜ ምንን ለመጠበቅ ነው? ጽድቅን፣ ስርየትን እዛው ላይ እየፈጸመው ለመኖር ያንን ለማስጠበቅ። ታዲያ ጠበቃ የሆነው ለምንድን ነው? ያ የተገባህ ነገር ያንተ ነው እያለ ጌታ ስሙ ይባረክ። ለምንድን ነው ታዲያ የወንድሞች ከሳሽ ዲያብሎስ የተጣለው ከእግዚአብሔር ዘንድ? ዳግም የሰው ልጅ ኃጢአት ስለማያደርግ ነው ወይስ ስለማይቆጠርለት ለዘላለም የኃጢአት ስርየት ስላገኘ? እና ታዲያ ኃጢአት ጥሩ ነው ዝም ብለን እንኑር ችግር የለውም? ችግር አለው። ኃጢአትን የሚሰራ ሰው በቀጥታ ማንን ወደ ራሱ ይጠራል? ወደ ዲያብሎስን ይጠራል፣ በሽታን ይጠራል። እየሰማህ ነው? ልጅነቱን አያጣም፣ ግን አጋንንት የሚቀጠቅጠው ይሆናል። ሞገስ ያጣል፣ ክብር ያጣል። አስቀያሚ ነው ኃጢአት፣ ቆሻሻ ነው ኃጢአት፣ ያቆሽሻል። ከድሮም ስታዩት ኃጢአት አካለ ጎዶሎ አላደረገም፣ ክብረ ጎዶሎ ግን አድርጓል። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ምን ብሏቸዋል? ኔቸሩ ያ ነው። ክብረ ጎዶሎ ያደርጋል፣ ሞገስ አልባ ያደርጋል። ስለዚህ አሁን ተጎጂ እንዳትሆን ነው ራስን የምትጎዳው። ለጠላት ምን ትከፍትለታለህ? በር። ምክንያቱም ዲያብሎስ የሚሰራው በምንድን ነው? በኃጢአት ነው። ልንገርህ፣ ከኛ ዓለም እኮ እግዚአብሔር ዲያብሎስን ያስወጣው የኃጢአት ስርየት ስናገኝ ነው። አሜን በል። ዲያብሎስ የሚሰራው ኃጢአት ባለበት ነው። ማስረጃ ልንገራችሁ። ጌታ ኢየሱስ እንደዚህ አለ፣ የዚህ ዓለም አምላክ ወደ እኔ ይመጣል አለ፣ በእኔ ላይ ግን አንዳች። ምን ማለቱ ነው? ኢየሱስ ላይ ምን የለም? ኃጢአት የለም፣ ንጹህ ነው። ጌታ ስሙ ይባረክ። ስለዚህ እሱ ላይ ምንም ሊሰራ አይችልም። በእኔ ላይ አንዳች የለውም አለ። ይመጣል አለ፣ ይመጣል ግን በእኔ ላይ አንዳች የለውም። ራስህ ከኃጢአት ራስህን ስትጠብቅ መብትህን ትጠብቃለህ፣ ሰላምህን ትጠብቃለህ፣ ጤናህን ትጠብቃለህ፣ ደስታህን ትጠብቃለህ። አሜን። ስርየቱን ግን ኦልሬዲ አግኝተሃል። እግዚአብሔር ስለ ጸጋ ስጦታና ስለ ጥሪው ምን አይልም? አይጸጸትም። ጌታ ስሙ ይባረክ። እንደዛማ ከሆነ እኮ ተመልሰህ ዛሬም ኃጢአተኛ ከሆንክ ነው ምልህ፣ ከሆንክ እንደገና የሚሰዋለህ ሰው ያስፈልጋል። እየሰማችሁ ነው? አለ ከዚህ በኋላ የሚሰዋ ኃጢአት። ልንገርህ፣ ትናንትም ምንድን ነው? ኃጢአት ነው። ዛሬም ምንድን ነው? ኃጢአት ነው። ነገም ምንድን ነው? ኃጢአት ነው። ኢየሱስ ኃጢአትን ሲደመሰሰው የትናንቱም ያው ኃጢአት ነው። የዛሬው ምንድን ነው? ጌታ ኢየሱስ የደመሰሰው ምንድን ነው? ኃጢአትን ሲደመስስ ነው ኃጢአተኝነት የቀረው። ምናድርገው? ቃሉ እኮ ነው የሚለው። ለዚህ እኮ ነው ልንገርህ፣ እድል ስለሌለው ሰይጣን አሁን በአንተ ላይ ስርየት ስላገኘህ ሟርት አይሰራብሽ፣ ድግምት አይሰራብህ፣ ጥንቆላ አይሰራብህ፣ ንግርት አይሰራብህ፣ መተት አይሰራብህ። አሜን በልባክ። ታመህ ልፈወስ ስትል በቀላሉ ስርየት ያገኘህ ነህ። ዕብራውያን ምዕራፍ 10ን እናንብብና ሕጉ ሊመጣ ላለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህም በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚቀርቡትን ሊፈጽም ከቶ አይችልም። የኃጢአት መስዋዕት የሚያቀርቡትን ማለት ነው፣ ፍጹም ሊያደርጋቸው አይችልም አለ። እንደዚያማ ባይሆን የሚያመልኩት አንድ ጊዜ ነጽተው ከዚያ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን በተዉ አልነበረምን? ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። ለምን? ፍጹም ስላላደረጋቸው። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና። ከምን ውስጥ? ከሕሊና ውስጥ። እስቲ ከሕሊና ውስጥ በሉ። ስለዚህ ወደ ዓለም ሲገባ መስዋዕትና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በዚያን ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልሁ ይላል። በዚህ ላይ መስዋዕትና መባን በሙሉ የሚቃጠል መስዋዕትንም ስለ ኃጢአትም የሚሰዋ መስዋዕትን አልወደድክም። ከኢየሱስ እስኪመጣ ድረስ ለኃጢአት የሚሰዉ መስዋዕቶች ይሰዋሉ እንጂ እግዚአብሔር ምን አላላቸውም? አልወደዳቸውም። ማለት ምን ማለት ነው? አላረኩትም። ለምንድን ነው ያላረኩት? ሰውን ፈጽሞ ንጹሕ ማድረግ አልቻሉምና። ጌታ ስሙ ይባረክ። በእነርሱ ደስ አላለህም ብሎ እነዚህም እንደ ሕግ የሚቀርቡት ናቸው። ቀጥሎ እነሆ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውንም ሊያቆም የፊተኛውን ምን ይላል? ይሽራል። ቁጥር 10 በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። አንድ ጊዜ ምን በማድረግ? በማቅረብ ምን ብለናል? ተቀድሰናል። ሊቀ ካህናትም ሁሉ ዕለት ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ አንድን መስዋዕት ለመቼ?
ላለፈው ብቻ አይደለም፣ ለአሁንም ለሚመጣው ለዘላለም አቅርቦ ጌታ ስሙ ይባረክ። አሜን በልባክ። ዘላለም ያለፈ ብቻ ነው እንዴ? ዘላለም ያሁን ነው እንዴ? ዘላለም የወደፊት ብቻ ነው እንዴ? ዘላለም ማለት ምን ማለት ነው? ከጫፍ እስከ ጫፍ አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋለን። አንድ ጊዜ በማቅረብ አድርጓቸዋለን። ቁጥር 22 ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። ከክፉ ሕሊና ለመንጻት ምናችንን ተረጭተን? ልባችንን ተረጭተናል። ጌታ ስሙ ይባረክ። እስቲ ልቤ ተረጭቷል በሉ። ከክፉ ሕሊና ለመንጻት ሰውነታችሁንም በጥሩ ውሃ ታጥበን። ስለ ደሙና ስለ ውሃው ያወራል። የቱ ነው ውሃው? አንድ የሆነ ነገር በመስቀል ላይ ያልገባን ነገር አለ። አናነሳውም እኮ እሱን። ብዙ ጊዜ ኢየሱስ ደሙ ፈሰሰ ብቻ ነው አይደል የምንለው? ሲወጋ ውሃውም ለብቻ ፈሷል አይደል ወይ? ይሄ የሚያወራው ስለሱ ታጥበን ሕዝቅኤል ላይ እንደሚያወራው በንጹህ ውሃ ምን እልሻለሁ? እረጭብሻለሁ፣ አጥብሻለሁ። የቱ ነው ያ ንጹህ ውሃ? ይሄው አሁን አነበብኩላችሁ። ይሄ የልምድ እውቀት አያዋጣም። እሺ የሆነ ቦታ ሰምተን እሱ ላይ ክችች ብለን እናንብበው መጽሐፉን። እኔ የምናገረውን ብቻ አትቁሙ። እስቲ ይሄ ሰውዬ ያነበበው ትክክል ነው ወይ ብላችሁ ግቡና አንብቡ። የእግዚአብሔርን ቃል አንብቡ። እዚህ ጋር ንግግር ጣፈጠ አልጣፈጠ፣ መገለጥ የሚመስል ነገር ኖረው አልኖረው እሱ ጋር አትቁሙ። ያንን ይዛችሁ ነው ወይ ትክክል ነው ወይ? ይሄ ትክክሉ ማን ነው? የእግዚአብሔር ቃል ነው። አሜን። ምን አለ ባካችሁ? ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በጥሩ ውሃ ምን ብለን ታጥበን በተረዳንበት እምነት በቅን ልብ ምን እንበል እንቅረብ ይላል። ዮሐንስ መልእክት ላይ ሶስቱ ምስክሮች ናቸው ይላል አይደል? ውሃው ደሙና ምኑ ቃሉ ይለዋል አይደል? ደሙና ምኑ ውሃው፣ እነዚህ ሶስቱ ምስክሮች ናቸው። ስለማ ምን ስለተደረገ? ለምን ምስክር እኮ የሚሆነው አንድ ሰው አንድ ነገር ሲደረግ ሲያይ፣ ሲነገር ሲሰማ ነው። እና እነዚህ ደሙም ቃሉ ውሃው ሶስቱ ምስክሮች ናቸው አለ ስለ ኢየሱስ። እና ሶስቱም ደግሞ በአንድ ይስማማሉ አለ። አንድ የሚያደርጋቸው ምንድን ነው? የሰው ልጅ ደህንነት። ይሄ ደህንነቱ እንዴት መጣ? ቃሉ ዳግም የተወለድንበት። ዳግም የተወለዳችሁት ከማይጠፋ ዘር ነው። እሱም ምንድን ነው ይላል? የእግዚአብሔር ቃል። ደሙ ደግሞ የኃጢአት ስርየት የተደረገበት፣ ውሃው ደግሞ የታጠብንበት እንደሚለው የኃጢአት ስርየት ትናንት እዛ ጋር ያደረግከው በደል በሙሉ ተደመሰሰ። እዚህ ሰውነት ደግሞ በውሃው ታጠበ። የውስጥ ማንነት ደግሞ ከማይጠፋው ሕያው ዘር ከሆነው ከእግዚአብሔር ቃል ተወለደ። ምንድን ነው የማይጠፋው? ኮረፕትድ ሊሆን አይችልም። በምን? በኃጢአት። ለምን? አንድ ጊዜ የኃጢአት ስርየት ሆኖለታል። እስቲ የኃጢአት ስርየቴን ጠብቄ እኖራለሁ በሉ። የኃጢአት ስርየቴ በሉ፣ ጽድቄ በሉ፣ ቅድስናዬ በሉ። በኢየሱስ ደም ዋጋ ልክ ነው። የዛን ያህል አከብረዋለሁ፣ የዛን ያህል እጠብቀዋለሁ። በኢየሱስ ደም እንደማልደራደር በጽድቄ አልደራደርም፣ በቅድስና አልደራደርም። እስቲ ይቅርታ የተደረገልኝ ሰው ነኝ በሉ። ስለ ይቅርታህ አመሰግንሃለሁ በሉ። ምህረት የተደረገልኝ ሰው ነኝ፣ ስለ ምህረትህ አመሰግንሃለሁ በሉ። የኃጢአት ስርየት የተደረገልኝ ሰው ነኝ፣ ስለሰራኸው የኃጢአት ስርየት አመሰግንሃለሁ በሉ። ከዛ ምን ሆናችሁ? አንደኛ ከኩነኔ ነፃ፣ ሁለተኛ አዲስ ፍጥረት። ከኩነኔ ነፃ ያልሆነ ማንም አዲስ ፍጥረት ሊሆን አይችልም። ኩነኔ ይዘዋል። ኩነኔው እኮ የዱሮ ማንነት ነው። ሶስተኛ ወይኔ መንጻት ብቻ አይደለም፣ ኃጢአት ምን አይላችሁም ማለት ከኃጢአት በላይ ጌታ ስሙ ይባረክ። አራተኛ ምን ማለት ነው? ብጽዕና የተባረከ ኃጢአቱ የተከደነለት ንጹህ ፍጹም። ይህን ሁሉ ያደረገው ማን ነው? ኢየሱስ። አያችሁ፣ ከዚህ በኋላ ይቅርታ ሲባል ስዕሉ ይገባችኋል። ምህረት ሲባል ስዕሉ ይገባችኋል። ስርየት ሲባል ስዕሉ ይገባችኋል። ድብልቅልቅ አይልም፣ አያውቀውም። አንዳንድ ሰው በይቅርታ በምህረት በስርየት። እስቲ አንድ ጥያቄ ልጠይቃችሁ፣ እናውራ እስቲ። እንደው ወንዶች ወንድ ነኝ የምትሉት ወንድ መሆንን ስለፈለጋችሁ ነው ወይስ እግዚአብሔር ወንድ ስላላችሁ ነው? ሴት ሁኑ ብትባሉ እሺ ትላላችሁ? ለምን አይቻልም? ለምን? እግዚአብሔር ምን ስላለ? ወንድ ስላለ። እና ጸድቀሃል ካለ ለምን እዛው ላይ አትቆምም ታዲያ? ኃጢአተኛ አይደለሁም ለምን አትልም? እሱንስ እሱ አይደል እንዴ ያለው? ንገሩኝ እንጂ አያምርም አይደለ? አሁን ወንዶች ሴቶች ሲሆኑ በዓለም ላይ እንዴት ነው የሚያጥወለውለው እናንተ? ኧረ በጌታ ስም። አሁንም ጻድቁ ኃጢአተኛ ነኝ ሲል እንደዛው ነው። ለበራለት እንዴ ምን ሆኗል ይሄ ሰውዬ እንዴ ነው የሚያደርግ። እየሰማችሁ ነው? ቀንን ቀን ያለው ማን ነው? አልቆማችሁም እንዴ? ቀን ነው ብላችሁ እሱ ላይ በቃ አሁን ይሄንን ቀን ምሽት ነው ቢላችሁ ሰው እውነተኛ ትሉታላችሁ? እንደውም እንዴ ሰውየው ትንሽ እንደሱ ነው። ጻድቁም ሰው ኃጢአተኛ ነኝ ሲል የበራለት ሰው ሲያየው እንዴ ትንሽ እኔ አሁን ስሜ መስፍን ነው። ስሜን መቀየር እችላለሁ ከፈለኩ። ያወጣው ስለሆነ ሰው ያወጣው። ከበደ መሆን ከፈለኩ እችላለሁ።
እስማማለሁ ራሴ። ወንድ ነህ ያለኝ ግን ማን ነው? እሱም መቀየር ግን አልችልም። ማስላለ እስቲ ጻድቅ ነህ ብሎኛል ብሎ፣ ቀድሼሃለሁ ብሎኛል፣ ይቅር ብዬሃለሁ ብሎኛል፣ ምህረት አድርጌያለሁ ብሎኛል፣ የኃጢአት ስርየት አድርጌያለሁ ብሎኛል። ኩነኔ የለብህም፣ አዲስ ፍጥረት ነህ፣ ከኃጢአት በላይ ነህ፣ ብፁዕ ነህ። ጉድ ፈላ እኮ። አሁን እኔ ብፁዕ ነኝ እያላችሁ ብትተዋወቁ አይ ተዋለቀላችሁ። እውነቱ ግን እሱ ነው። የኢየሱስ ደም ነው ብጽህና የሚያመጣው እንጂ የሆነ ነገር ሆኖ የሆነ ነገር እኛ ላይ ስለሆነ ብፁዕ ሊያደርገን አይችልም። አይ ይሄ ሲሆን ኮንፊደንስ ይጨምራል፣ ሰላም ይበዛል፣ ርግት ትላለህ፣ ምናወጥ አይሆንም። እስቲ እኔ ነገር ሁሉ በፊቴ ቀና ነው በሉ። የምንባርካችሁ እኮ በረከት ለአንዳንዱ ልምድ ነው አይደል የሚመስለው? ከመረዳት ነው። እኔ እዚህ የምባርከው ነገር ሁሉ በፊታችሁ ቀናና ቀላል ይሁን ስል ለእናንተ የተገባ ስለሆነ እኮ ነው። አሜን። የተባረክ ስለሆነ ነው። ባትባረክ እርግማን ውስጥ ያለህ ብትሆን ኖሮ ማንም ምንም ሊልህ ከዛ ሊያወጣህ አይችልም። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰረያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። በማ ላይ ስለመተው? በእኛ ላይ። ቀድሞ የተደረገው ኃጢአት በማን ነው? በእኛና በትውልዳችን። እንዲሁ መተውም የተደረገው ማን ላይ ነው? እኛ ላይ። በምን? ኢየሱስን የኃጢአት ምን አድርጎ ስላቆመው? ስርየት። የኃጢአት ስርየት ስላገኘህ ነው ወደ ቅድስተ ቅዱሳን የገባኸው። ኃጢአት ተከትሎህ አልገባም፣ በጽድቅ ስለገባህ። አሜን በሉ ባካችሁ። ኃጢአትን እጸየፈዋለሁ በሉ። የእኔ አይደለም የዲያብሎስ ነው። እኔ የእግዚአብሔር ነኝ። የእግዚአብሔር ጽድቅ ነው። የእግዚአብሔር ቅድስና ነው። ከእግዚአብሔር ያገኘሁት ጽድቅን ነው። ከእግዚአብሔር ያገኘሁት ቅድስናን ነው፣ ንጽህናን ነው። ኃጢአት የማ አይደለም? የኛ አይደለም። በኃጢአት ውበት ያገኘ የለም በሉ። ክብር የተጨመረለት የለም በሉ። ጽድቅ ግን ከፍ ከፍ አድርጎኛል። ቅድስና ከፍ ከፍ አድርጎኛል። ስለዚህ ከኃጢአት በላይ ነኝ። ወደ ታች አልወርድም። ራሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህን ዘመን ጽድቁን ያሳይ ዘንድ። በማ ላይ ነው ጽድቁን የሚያሳየው? እስቲ በእኔ ላይ በሉ። ለዚህ እኮ ነው በእርሱ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? እሱን ኃጢአት አደረገው፣ እኛንስ እስቲ ጽድቅ አደረገኝ በሉ። ብዙ ሰው ይከብዳ። አሁን እኔ እንዴት ነው እኔ ራሴን እንዴት ብዬ ነው ጻድቅ እኔ እንዴት ጻድቅ ልባል እችላለሁ? ጥሩ ጥያቄ። ኢየሱስ እንዴት ነው ኃጢአተኛ ሊባል የሚችለው? ኃጢአት ሰርቷል? ኃጢአት ያውቃል? ኃጢአት አለበት? ታዲያ እንዴት ነው ኃጢአተኛ የሆነው? የእኛን ምን ብሎ ወስዶ ተቀብሎ ኃጢአተኛ ከሆነ ተቀብዬ እንዴት ነው ጻድቅም አልሆነው? አሜን በሉ ባካችሁ። እስቲ ተሰርዞልኛል በሉ፣ ተደምስሶልኛል በሉ። አብ ዘንድ በሉ ኃጢአት የለም፣ እኔም ዘንድ ኃጢአት የለም። የኢየሱስ ደም ደመሰሰልኝ። ደሙን በጠራህ ቁጥር ራሱ እኮ አሁን እያጠበህ ነው። ስራው እኮ ነው። አሁን ላንተ ለመኖርህ ማስረጃ መተንፈስህ ነው አይደል? ለኢየሱስም ደም መኖሩ ማስረጃ ማንጻቱ። የማያነጻበት ጊዜ የለም። አለሁ ካልክ ለመኖርህ መተንፈስህ ነው። አለ ይሰራል ካልክ ደግሞ የኢየሱስ ደም ምን ማለቱ ነው? ማንጻቱ ነው። በተነፈስክ ቁጥር እንደምትኖር ደሙ በተጠራ ቁጥር ያነጻሃል። አሜን በል እባክህ። እስቲ ነጽቻለሁ በሉ። ምን እንዳሉት ሐዋርያት ሥራ ላይ ትዝ ይላችኋል? እንድን ዘንድ ምን እናደርግ ሲሉ በቃ የኢየሱስን ስም እየጠራችሁ ምን በሉ ተጠመቁ አላቸው። ለመዳን አለቀ። ስሙን ምን በል ትድኑበት ዘንድ ከሰማይ በታች ከኢየሱስ ስም በቀር ሌላ የተሰጠ። አየህ ኃጢአተኛ ነኝ ካልክ ገና አልዳንክም ማለት ነው። እንዴት ይሻላል ታዲያ? እንመካከራለን። መቼ ነው የምትቀበለው? ይቅርታ አድርጉልኝ። ምንም እያልኩ አይደለም። እውነቷ ላይ እንቁም ነው። እኔ ስርየትን ባላገኝ፣ ይቅርታን ባላገኝ፣ ከእግዚአብሔር ምሕረትን ባላገኝ፣ ስርየትን ባላገኝ እዚች ቦታ መድረስ ተው እንኳን በአብ ቀኝ መቀመጥ። ይቅርታ ተደርጎልኛል ብር፣ ምሕረት ተደርጎልኛል፣ ስርየት ተደርጎልኛል። ዕብራውያን ላይ በጣም የሚገርመኝ ቃል አለ። ኃጢአትን ሊሽር ተገለጠ። ምን ሊል? ሊሽረው። ተሻረ ማለት የለም አለ እንዴ? በዛው ልክ፣ በዛው ኃይሉ፣ በዛው ጉልበቱ መቀጠል ይችላል። ምን ብሏል? ተሽሯል፣ ወርዷል። እስቲ ይቅርታ አግኝቻለሁ በሉ፣ ምሕረት አግኝቻለሁ፣ ስርየት አግኝቻለሁ። አየህ ያኔ እያስገደደ ነው ኃጢአትን የሚያሰራቸው የነበረው። አሁን መርጠህ ካላደረግክ በስተቀር ከእጁ ነፃ አውጥቶሃል፣ ሽሮታል ከአንተ ላይ። አንተም ደግሞ ኢየሱስን እንጂ ኃጢአትን አንመርጠውም። አሜን። ኢየሱስን የተቀበልነው ኃጢአትን አይደለም የተቀበልነው። አሜን በል እባክህ። ልክ በህመም ሊመጣ ሲል እንደምትቃወመው ኃጢአት ሊነካካ ሲል ተቃወመው። አሜን። አይችልህም። አሜን በል እባክህ። እንደሚያውቅ ታውቃላችሁ። ሰይጣን በደንብ ነው የሚያውቀው።
በደንብ ያውቃል። ማን እንደገባውና እንዳልገባው በደንብ ነው የሚያውቀው። ጳውሎስንም አውቀዋለሁ አይደል እንዴ ያለው። ኢየሱስንም አውቀው። አንድ ጎራ ነው ያደረገው። እናንተ እነማን ናችሁ አይደል ያለው። ያውቃል ነው እኮ የምልህ። እኔ ጸድቅ ያለው በልባካቸው። እንዲማ ከሆነ እኮ አሁን ጌታ ኢየሱስ ሲመጣ መነጠቃችሁንም እርግጠኞች አይደላችሁም ማለት እኮ ነው። ኃጢአተኛ ይነጠቃል? አይነጠቅም። የሚነጠቀው ጻድቅ ነው። በኢየሱስ ደም ምን ያገኘ? የጸደቀ ስርየት ያገኘ። ምክንያቱም የኃጢአት መኖሪያ እዚህ ነው፣ እዛ አይደለም። ለዚህ እኮ ነው የሻረልህ። ዛሬ ሊመጣ ይችላል ወንድሜ፣ ጸድቀሃል። መሄድ ነው ከመጣ። ሃሌሉያ። ለጌታ ክብር አምጡለት እንደ ጸደቀ ሰው።